ኢና ሊላሂ ወኢና ኢለይሂ ራጂኡን ከወደ አማራ ክልል እየተሰማ ያለው ነገር እጅግ የሚያሳዝን ሆኖ ተገኝቷል። የኛ ትግል የሃይማኖት ትግል መሆኑ የሚታወቅ አሞራውን በሮሳሞራው ማንንም ጥራና መካነ ሰላም ተብሎ በሚጠራው ቦታ በታላቁ መስጂድ ኑር መስጂድ በሚባለው ታላቁ መስጂድ ላይ ማለት ነው ኢማሙንም ሰጋጁንም ጭምር ታጣቂ ኃይሎች ገብተው ጨፍጭፈው ወጥተዋል። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ጀማዓዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ መጥቻለሁኝ። በጣም አንድ አሳዛኝ የሆነ መረጃ ሰምተናል። አንዳንዴ በጣም ነው ግራ የሚገባኝ ያ ጀማዓ እኔ አማራ ክልል ውስጥ ሙስሊም ብቻ ነው እንደ ያለው የሙስሊም ቤተ እምነት ብቻ መሳጅዶች ብቻ ናቸው ያሉት? ግራ ይገባኛል። የሚጠቁት በየጊዜው እየተጠቁ እየተገደሉ እየተቃጠሉ ምን ሰማው መስጂዶች ብቻ ናቸው አማራ ክልል ውስጥ። እስቲ የምታውቁ ሰዎች ኮሜንት አድርጉልኝ። ሌላ እምነት ተከታይ አለ? የሌላ እምነት ቤተ እምነቶች አሉ? ያ ጀማዓ ለምንድነው የማይጠቁት እነሱ? አጥቂው አካል ማን ነው? ምንድነው ተልእኮ? በዚህ ልክ ይሄን ያክል እስልምና ጥላቻ ያላችሁ ሰዎች ምንድነው የሚፈልጉት ከኛ? ሙስሊሙን ማጥፋት ከሆነ አይችሉም ያ ጀማዓ። ይቻላል እንዴ? እንዴት ነው የሚቻለው? በጣም በሚሊዮን የሚቆጠር ሙስሊም እንዴት ነው ያጪዎቹን ታሪክ መድገም እንፈልጋለን እያሉ በተለያዩ ሶሻል ሚዲያ ላይ ሲናገሩን ሰማቸዋለን። ይህ ባይዞይ ከቃላት እያለፈ መጥቷል። አሁን ላይ በተግባር ይህን ነገር ለማድረግ እየተንቀሳቀሱ ነው ያሉት። በመካነ ሰላም የተከሰተው ሁኔታ በጣም የሚያሳዝን ነው። ሀይቃ በጣም ነው ልብ የተሰበረው። እኔ በጣም አዝኛለሁኝ። በዚህ ጉዳይ ላይ ሻሂድ የሆኑ ወንድሞቻችንን አላህ ጀነተል ፊርደውስ እንዲወፍቃቸው ዱዓ አድርጉላቸው። እስኪ ስለ ጉዳዩ አንዳንድ መረጃዎችን እንመልከት። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆኖ ተገኝቷል። በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መተው ገለዋቸዋል። መጀመሪያ ላይ ወደ መስጊዱ አስገቡን የሚል ለረጅም ሰዓት የቆየ ግርግርና ብዙ ነገሮች እየተነገሩ ነበረ። ከዛ በኋላም እነዛ የታጠቁ ኃይሎች ገብተው ሙስሊሞቹን በሚያሳዝን ሁኔታ ገለዋቸዋል። ሙስሊም የሆነ ሁሉ ይሄን ቪዲዮ በደንብ ሼር ያድርግ። እነዛ ወንድም እህቶቻችን አላህ እንዲያዝንላቸው ዱዓ ይደረግላቸው። ለነሱ ቤተሰቦችም ሆነ ለመላው የሙስሊም ማህበረሰብ አላህ መጽናናቱን ይስጠው። አዲስ ነገር ከተሰማ አደርሳቸዋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። በጣም ነው የሚያሳዝነው ወላሂ። ሀቂቃ እንደዚህ አይነት ጥልቅ የሆነ ጥላቻ የሚመጣው ከተመሳሳይ ቦታ ነው። ከዚህ በፊትም በተደጋጋሚ መስጊዶቻችን ይጣቃሉ። እንደዚህ አይነት በደሎችን በጣም ሙስሊም ማህበረሰብ በትግስት እያሳለፈ ነው የሚገኘው። ነገር ግን ከእለት ወደ እለት በጣም እየጨመሩ ነው የሚገኙት። ሀቂቃ ወንድሞቻችን ሻሂር ነው የሆኑት ወላሂ ሀቂቃ አያሳፍሩም፣ ሻሂር ነው የሆኑት። ነገር ግን ደግሞ እንደዚህ አይነት ድፍረቶች በጣም እየተደጋገሙ በመምጣታቸው ምክንያት ሙስሊም ማህበረሰብ አንድ እርምጃ መውሰድ አለበት ብዬ አስባለሁ። አሰላሙ አለይኩም። በአማራ ክልል ውስጥ መካነ ሰላም ተብሎ በሚጠራው ቦታ በታላቁ መስጂድ ኑር መስጂድ በሚባለው ታላቁ መስጂድ ላይ ማለት ነው ኢማሙንም ሰጋጁንም ጭምር ታጣቂ ኃይሎች ገብተው ጨፍጭፈው ወጥተዋል። ገለዋቸው ወጥተዋል። ማን ነው? እናውቀዋለን። ሙስሊም ጠላትን ልታውቅ ይገባል። አሁንም ካልነቃ ይሄ ክስተት እንደ ቀልድ ወሬ ሆኖ ይታለፋል። እንደ ቀላል ነው ባይዘው ነገሮች እየታለፉ ያሉት። እውነቱን ነው። እነዚህ ግለሰቦች ማንነታቸው ይታወቃል፣ እንቅስቃሴያቸው ይታወቃል። ነገር ግን ደግሞ በጣም በሚያሳዝን ሁኔታ እነዚህ ግለሰቦች ጋር የሚንቀሳቀሱ ሙስሊሞች መኖራቸው ነው። አብረው ጀሌ ሆነው ካልሆነ ደግሞ በሐሳብ ይሁን ተደግፈው እነሱን የሚንቀሳቀሱ ሰዎች መኖራቸው ሀይቃ በጣም ያሳፍራል። እና ይህ ጉዳይ ማን ነው እንደዚህ ያደረገው ብላችሁ የምታስቡ ከሆነ ይህን ቪዲዮ ተመልከቱት። የኛ ትግል የሃይማኖት ትግል መሆኑ የሚታወቅ አሞራውን በሮሳሞራው ማንንም ጥራ ማንንም ይባቅ ነው። አትጠራጠሩ። ብዙ ነን አንቄ አምጥቼ ያሳያል። ሁሉም የሀገሮችን አርሶ አደሮችም ሁሉም ይሄ ትግል ቅዱስ ትግል መሆኑን እናውቃለን። በሆድ የተሸበበ የባንዲያ ስብስብ ለማጥፋት ኦልሬዲ ዝግጁ ነን። እና አማ ታዲያ እኛም የጠፋን ቀደም ነው ማለት ነው። የማይሰሙ ካሉ ሹክ በላቸው እና ፋኖ ከብያሉ አይደለም እንዴ? እና ቤት አማራ የሚባል ግለሰብ አለ አይደለም እንዴ? ሙስሊም ነኝ ከብዬ ማለት ነው። ከፈለገ መስቀል ያንጠልጥል ለነዛ ነገራቸው እንጂ እኛ እናውቅ የለም እንዴ? ያ ጀማ እንደነገርኳችሁ ነው። በጣም የሚያሳዝነው ይህን ነገር አንዳንድ ሙስሊም ማህበረሰብ አለመረዳቱ ነው። ካጣገቡ ያለው ሰው ምን ያክል ርቀት እየተጓዘ እንደሆነ እሱን ለማጥፋት እያወቁ አይደለም። አንዳንድ ወገኖቻችን ሀይቃ መንቃት አለብን። አላኩልህ እነዚህ ሰዎች በግልጽ ነው የሚናገሩት። ምንም የሚደበቅ ነገር የላቸውም። በግልጽ ወጥተው እንግዲህ ምን አይነት ትግል እንደሚታገሉ በግልጽ የሚናገሩ ሰዎች ናቸው። የኛ ግን ሙስሊም ማህበረሰብ እየነቃ አይደለም ያለው። በጥልቅ እንቅልፍ ውስጥ ነው ያለው። እንደዚህ አይነት ነገሮችን ፍጹም እያስተዋለ አይደለም
ያለው እርምጃ መወሰድ አለበት እስኪ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ ሙስሊም ፋኖች እስላሞች ተወልዳችኋል እንጂ አላዋጭ ሆናችሁ ኢትዮጵያዊ አይደላችሁ ሙስሊሞች ተለጣፊ ሙስሊሞች አደምጡ የእስላም ሀገር አለች ነጫገር ግን ተወልዳችሁባታል ይሄንን ማወቅ አለባችሁ እዛ ሀገር ተወልዳችኋል መብት አላችሁ ግን የናንተ ሀገር አይደለችም ይሄንን አምናችሁ መኖር አለባችሁ ዛሬም ቢሆን ነገ ማለት ነው በቃ እውነቱን ነው እንድንነጋገር የሚያስፈልገው ምንም መለማመጥ መቻቻል ምናምን የሚባል ነገር የለም እኛ እየተቃጠለን እያለቀን መቻቻል የሚባል ነገር የለም መቻቻል ቢያውቁም አንዳንዶቻችሁ ደግሞ አላችሁ የማሃይም ድፍን ጭንቅላቶች ማለት ነው ኢትዮጵያ የክርስቲያን ሀገር ናት እያላችሁ እኛን እየረገጣችሁ ነው ትላላችሁ አዎ ኢትዮጵያ የክርስቲያን ሀገር ናት ክርስቲያን የቆረቆራት ሀገር ናት ኢትዮጵያ ለዚህ ማስረጃ ደግሞ ሌላ ታሪክ ምናምን ዝባዝንኬ መፈለግ አያስፈልግም ገባ የየሰፈሩ የስም ስያሜ በቂ ነው አንተ ብትሆን ኢትዮጵያን የቆረቆርካት እኮ በየመንደሩ የምትለው መሐመድ መንገድ እንትና መንገድ እያልክ ነበር የምትሰይመው ኢትዮጵያ አባቶቻችን ተዋህዶ አባቶቻችን ስለቆረቆሯት ነው ገባ የትኛው ታሪክ አለ እስቲ ኢትዮጵያ ውስጥ አንተ የውጭ ዓለም ቀርቶ አንተ የምትኮራበት እኮ በአክሱምና በላሊበላ እኮ ነው በተዋህዶ ቅርሶች እኮ ነው ሆድህን የምትሞላው የኢትዮጵያ መንግስት እኮ በጀት የሚያገኘው የውጭ ቱሪዝም የሚያገኘው ከነ አክሱም ከነ ላሊበላ ነው ከክርስቲያን ላብ ነው የምትበላው እኮ የትኛው ንብረት ነው አንተ የሚያኮራ የትኛው ከክርስቲያን ጋር የሚወዳደር ማንነት ነው እምታምነው መጽሐፍ ራሱ እኮ ይነግራል ተሰደ ወደ ኢትዮጵያ እንደመጣ ቅድስት ሀገር እንደነበረች የናንተ ማን ነው የምትሉት መሐመድ ነው ምናምን የምትሉት እንኳን ሂዱ ወደዛ ሀገር ብሎ እንደላካችሁ ታውቃለህ ስለዚህ እንደሰማችሁት ነው ማለት ነው አሁን እኮ ጎበዝ ወላሂ ይሄን እየሰማ እንኳን ራሱ ማመን የማይፈልግ አካል እኮ አለው ያው በፋኖ ፍቅር ያበደው ማለት ነው ስለዚህ ታሪካችሁን ወቁ እነዚህ ሰዎች ምን ያክል እንደሚጠሏችሁ ምን ያክል እንደሚጠሉን ሙስሊሞችን እወቁ ነው እንዲስኖር አይፈልግም በጭራሽ ሊወዱህ አይችሉም አንተን እምነትህን ሊወዱልህ አይችሉም እነዚህ ሰዎች ያዙት የሃይማኖት ጦርነት ነው ሙስሊሙን ለማጥፋት ነው የተደራጁት እነዚህን ሰዎች አሳምነው ጽጌ ቆረቆራቸው ናቸው ሙስሊሙን ለማጥፋት ለማጥቃት ለመግደል እንዲሰደድ ሀገሬ ነው እንዲያይል ቀጥ ብሎ እንዳይሄድ አንገቱን ደፍቶ ሁሉ ጊዜ እንዲኖር ሙስሊሙ ረግጠውት የነሱ አተላ ተሸካሚ ሆኖ እንዲኖር ነው የሚፈልጉት ሙስሊሙ እኔ ፋኖ ነኝ ይያልክ የምትንከረፈፍ ሙስሊም አንተ ለኔ የሞትክ ነህ ሙስሊምም አይደለም ሙስሊም ብዬ ልጠራህም አልችልም ከኛ ጠላቶች ጋራ አብረህ ገንዘብ ያዋጣህ አንዲ አማራ አንዲ ባንዲራ አንዲ እምነት እያልክ የምትቀባጥር ሙስሊም ነኝ ብለህ ከነሱ ጋር ሙስሊሞችን የምትወጋ እከካም አንተ ለኔ የሞትክ ሬሳ ነህ ያ ኢላሂ እነዚህን ሰዎች ለማንቃት ምን ማድረግ እንዳለብን አላቅም ሀይቃ በጣም ነው የሚያሳዝነው እነዚህ ግለሰቦች ያው እንደሰማችሁት በግልጽ ሚዲያ ላይ ወጥተው ነው ያላቸውን ነገር የሚናገሩት ያ ደግሞ ንቀታቸው ነው ምን ያክል ሙስሊም ማህበረሰብ እንደናቁት ነው የሚያስረዳው እንግዲህ ምን ያክል ሙስሊም እንዳለ በዛ ክልል ውስጥ ሁላችንም እናቃለን በጣም ከፍተኛ የሆነ ሙስሊም አለ ነገር ግን ደግሞ በክልሉ መንግስት የሚታገዙ ስለሆኑ እንቅስቃሴያቸው በሙሉ በዛ ስለሚረዳ ከታች እስከ ላይ ያለውን ስልጣን በመቆጣጠር ነው እንግዲህ ይሄን ሁላ ጫና ያደረሱ ያሉት ከዚህ ፊትም ተደጋጋሚ ሙስሊም ማህበረሰብ ላይ ጥቃት ሰንዝረዋል አሁንም ደግሞ እንግዲህ እንደምትመለከቱት እንደዚህ አይነት ጥቃት እየደረሰ ነው የሚገኘው እና እንደዚህ አይነት ድንቁርና ውስጥ ያሉ እንደዚህ አይነት ጥልቅ የሆነ በቃ እብደት ውስጥ ያሉ ሰዎች እንዴት አድርገን ነው ማንቃት የምንችለው ያ ጀማዓ አሁን በዚህ ሰዓት እንኳን ይሄንን ቪዲዮ እየሰራሁኝ አሸባሪው ፋኖ በመካነ ሰላም አቡበከር መስጂድ ላይ ከሙስሊሞች ጋር እየተዋከሰ ይገኛል
ይህ ቡድን ዋናው ዓላማ ሙስሊሞችን ማጥፋት ነው። ያለውን ነገር ታጥቆ የተነሳው ሙስሊሞችን ለመጨፍጨፍ ስለሆነ እዛ አካባቢ ያላችሁ ሙስሊሞች እናንተም ያላችሁን ነገር ይዛችሁ ራሳችሁን አስከብሩ፣ ራሳችሁን ተከላከሉ። ከእንደዚህ አይነት ጽንፈኛ ቡድኖች ጋር ምንም የምትደራደሩበት ነገር የለም። ህይወታችሁን ጠብቁ፣ ያላችሁን ነገር ተጠቀሙና ከራሳችሁ ላይ አስቆሟቸው። የመንግስት ድጋፍ ኖረም አልኖረም ግን እምትሞት ከሆነ ሳትገድላት እውነቱን ነው ወንድማችን። እኔ በዚህ ሐሳብ እስማማለሁ። ግልጹን ተነጋግረን ነው ችግራችንን ልንፈታ የምንችለው። በቃ የሆኑ ታጣቂዎች እየተባለ በተሸፍኖ ሊኖር አይቻልም። በቃ እስከመቼ ነው እንደዚህ እያለን የምንቀጥለው? ስለዚህ ግልጹን ተነጋግረን መስጊዶቻችንን እያጠቁ ያሉት ከወይት የሚመጡ ኃይሎች ናቸው። እነዚህን ኃይሎች ከፌደራል መንግስት ጋር በመሆን እንዴት ነው መታገል የምንችለው? በሚዲያም ይሁን በሌላም መንገድ እንዴት አድርገን ነው መታገል የምንችለው የሚለውን ማሰብ አለብን። ያ ጀማዓ ዝም ብለን በወሬ ብቻ መቀጠል የለብንም። በቃ ጋይስ ወደ ጋዛ እየሄዱ ከነበሩት መርከቦች መካከል አንድ መርከብ መቅረቷ ተነግሯል። ከመርከቦቹ ከነበሩት ከ40 ምናምን መርከቦቹ በቴክኒካል ችግር ምክንያት ወደ ኋላ ቀርታ ነበርና በዛ ነው በእስራኤል ኔቪ ያልተያዘችው እና አሁን ኦልሞስት ወደ 61 ኖቲካል ማይል ወደ 100 ምናምን ኪሎ ሜትር ነው የሚቀራት ወደ ጋዛ ለመድረስና ብቻዋን ሴል ያደረገች የምትገኘው ማርግኔቴ ትባላለች። እዚህ ጋር አስቀምጬላችኋለሁ የትራጀክተሪዋ ምናምን። እስቲ እንግዲህ የዚች መርከብ ሁኔታ ምን መለከት ይሆናል። ከደረሱ ኢትስ ቢግ ለእንዳለ ለግሎባል ስሙት ፍሎቲላ በጣም ትልቅ ነው። ለእስራኤል ደግሞ ትልቅ ሽንፈት ነው የሚሆነው እነዚህ መርከቦች ከደረሱ ማለት ነው። እነዚህ መርከቦች ሳይሆን አንዷ መርከብ ያው ላይ ብዙ አክቲቪስቶች አሉ፣ የቱርክ አክቲቪስቶች ብዙ ያው ሌሎች መርከቦች እንዳለ ተይዘዋል፣ ሙሉ በሙሉ ሲዝ ተደርገዋል። 40 ምናምን የሚሆኑት 41 የሚሆኑት መርከቦች ተይዘዋል። አንድ መርከብ ነው የቀረችው፣ ብቻዋን ነች ያለችው። እቺ መርከብ እንግዲህ ወደ ጋዛ እየሄደች ነው። እንትን አድርጋቸዋል፣ አብዴት አድርጋቸዋል። አብዛኛውን ያው አመፀኛው እስራኤል አግራቸዋለች፣ መግባት አልቻሉም። ነገር ግን ደግሞ እንግዲህ ከዚህ ካላት ዲፌንስ እንኳን አምልጣ የሄደች አንድ ሲቪሊያን መርከብ አለች። እንግዲህ እሷ ደግሞ እንግዲህ የምትገባ ከሆነ በጣም ትልቅ ተጽዕኖ መፍጠር ይቻላል ዓለም ላይ በጣም ትልቅ ፍልስጤማውያን ድምጽ መሆን ይቻላል በዚህ መንገድ ብዬ አስባለሁ። ኢንሻአላህ እንግዲህ አላህ ሰላም ከሚያደርሳ ከሆነ ኢንሻአላህ ከፍልስጤሞች ጋር የሚኖራቸውን ኢንተራክሽን የሚኖራቸውን ግንኙነት የምንመለከት ይሆናል ኢንሻአላህ። እኔም ወደ እናንተ ሼር ማድረጋችሁ ይሆናል። ግሎባል ስሙት ፍሎቲላ በእስራኤል የባህር ላይ ወንበዴዎች መታገቱን ታውቃላችሁ። ነገር ግን አንደኛ እነዚህ ፍሎቲላዎቹ አላማቸውን 100% አሳክተዋል። ሁለተኛ ግን እነዚህ ቢታገቱም ሌላ 9 መርከቦችን የያዘ ፍሎቲላ ኦልሬዲ ኦፍ ዘ ኮስትስ ኦፍ ኢታሊ ተነስቷል፣ እንቅስቃሴ ላይ ነው ያለውና ሌሎች መርከቦች ይቀላቀሉታል ተብሎ ይጠበቃል። እየመጣ ነው ያለው። የግሎባል ስሙት ፍሎቲላ የመጀመሪያውም አይደለም የመጨረሻውም እንደማይሆን ግልጽ ነው። ናው እነዚህ ፍሎቲላ ላይ የሚመጡት አክቲቪስቶች እርዳታቸው የነበረ ቢሆንም their primary goal ግን አዌርነስ መፍጠር፣ ጭቆናን ሬዚስት ማድረግ፣ የዓለምን አዌርነስ መፍጠር፣ ፐብሊክ ኦፒኒየን ሼፕ ማድረግ ነው አላማቸው። ቅድም ስናገር የነበረው ይሄን ነው። ዋና አላማቸው አክቲቪስት እንደመሆናቸው መጠን አዌርነስ መፍጠር ነው ዋና አላማቸው። ወንድሜ ዳውድን በዚህ ጉዳይ ላይ በጣም ነው ማመስገን ፈልጋለሁ። እስራኤል ቱ ዋት ኤክስቴንት ምን ያክል ርቀት ድረስ እንደምትሄድ ነው ያሳዩት። የሁማኒቴሪያን ኤድ ወር ደግሞ የሰብአዊ እርዳታ ብሎክ ለማድረግ እንዳልኳችሁ እነዚህ 42 መርከቦች የያዙት ሁማኒቴሪያን ኤድ ወር ደግሞ ሰብአዊ እርዳታ ግፋ ይባል ለመቶ ሳይበቃ በቃ ለንገራችሁ ለመቶ ሳይበቃ የፍልስጤም ህዝቦች ጋዛ ውስጥ የሚኖሩ የፍልስጤም ህዝቦች አሁን ላይ ያሉበት ችግር ሁላችሁም ታውቃላችሁ። ተስፋ አደርጋለሁ 42 መርከቦች ሶልቭ የሚያደርጉ ችግር አለም ያሉበት። ዋና አላማቸው ምግብ ማድረስ አይደለም። ዋና አላማቸው አዌርነስ መፍጠር ነው። ዋና አላማቸው ሙቭመንት መፍጠር ነው። ዋና አላማቸው ደግሞ ሰው ጭንቅላት ውስጥ ምን ያክል የጋዛ ችግር እንዳለና ምን ያክል እስራኤል ቱ ዋት ኤክስቴንት እንደምትሄድ ማሳየት ነው። ቀደም ያልኳችሁ አጀንዳ ያልኳችሁ ይሄ ነው። ዋና አላማቸው ምግብ ማድረስ አይደለም። ዋና አላማቸው ምንድነው? አዌርነስ መፍጠር ነው። ስለዚህ አጣማችሁ የተረዳችሁ አሁንም አይኪዋችሁን አስጨምሩ። አይኪዋችሁ ልክ አይደለም። አዎ ሃይላብ በጣም የተቸገርነው እኮ አይኪዋቸው በጣም ዝቅ ያሉ ሰዎች በስተውብን ነው። እንግዲህ እንደተመለከታችሁ ንጹሃን ላይ የሚጨፈጭፉ ንጹሃኖችን የሚገሉ ቤተ እምነቶችን የሚያጠቁ በጣም ማሰብ የተሳናቸው ሰዎች ስላሉ ነው እንግዲህ የተቸገረን ያለው። አንተ እዚህ ሐሳብ ላይ ግራ የገባቸውን ሰዎች አይኪው ትላለህ። እኛ ምን እንበላቸው እነዚህን አይነት ሰዎችን? እስኪ ኮሜንት ላይ እናንተ ምን ብላችሁ እነዚህን መስጊድ የሚያጠቁ ሰዎችን ምን ብላችሁ ነው የምትገልጿቸው ያ ጀማዓ? እስኪ ኮሜንት ላይ ያስቀምጡልኝ። አላኩልሃል የዛሬው ቪዲዮ እነዚህን ይመስሉ ነበር። ይሄ ቪዲዮ እናንተ ጋር ብቻ እንዲቀር አልፈልግም። ሀይቃ ሁላችሁም ይሄን ቪዲዮ ሼር ያደርጋችሁ እንደዚሁም ደግሞ ላይክ ያደርጋችሁ በኮሜንት ላይ ፍትህ ለመካነ ሰላም ሙስሊም ወገኖቻችን በያላችሁ እየጻፋችሁ ይሄ ቪዲዮ ለብዙ ሰዎች እንዲዳረስ እንድታደርጉት አደራ ማለት እፈልጋለሁ። ኢንሻአላህ ኔክስት በዚህ ጉዳይ ላይ አዳዲስ አፕዴቶች የሚወጡ ከሆነ ማድረሳችሁ ይሆናል። እስከዛው ግን ሰላም ቆዩልኝ። ሸሂድ የሆኑ ወንድሞቻችንን አላህ በጀነት ያበሽራቸው። ወሰላሙ አለይኩም ወራህመቱላሂ ተዓላ وبركاته.